አይቶ እንዴት መፍታት እንዳለበት እኔ ለፌዴራል መንግስት ማስቸጋሪ የሆነ ጉዳይ ነው። ችግሩ ከአቅሙ በላይ እንዴት ከአቅሙ በላይ የትግራይ ኤሊትና የአማራ ኤሊት ለገላጋይ ያስቸግረዋል። ይኸው እዚህ እንኳን እያያችሁት ኖር ሪያሊስቲክ ለገላጋይ ያስቸገረ ኃይል ሆነናል ማለት ነው። ኤሊት ማለት አንተ ነህ፣ ኤሊት ማለት አንቺ ነሽ፣ ኤሊት ማለት ከአማራ ወኪል ነኝ ባይ ማለት ነው። ያልተወከለ ግን ኤሊት ፎርስ ከዛ የወጣ ተቆርቋሪ ጉዳይ የኔ ነው ባይ ማለት ነው። ቅድም አንድ የተሳሳተ ነገር ድሮ ሲያነሳ ላርመው። አንተ ወልቃይት ተወልደህ እንዳደግክ እኔ ደግሞ ጎንደሬ ነኝ አሳምሬ እነግርሃለሁ። መውጫ መግቢውን ማቅ ማለት ነው። የህዝቦቻችን ላይ የደረሰውን ጉዳት ማቅ በደንብ አስረግጬ ነው የምነግርህ። ስለማቀው ነው ፔኑ ተፈናቅለው እንዴት ጉዳት ደርሶባቸው በርካታ እንትኖች እንደደረሰባቸው ደግሞ ነው ያውቃሉ። አየህ ፋሲል ደሞዝ አልዘፈነም፣ አረሱት ብሎ አልዘፈነም 97 ይሄ ትናንት የመጣ ጥያቄ አድርጋችሁ የምታዩት ትክክል አይደለም። የህዝብ ጥያቄ ነው ካላችሁ ግን ህዝብ ጥያቄ አንድ ነገር ወንድሜ በላጠናቀባክ ስማ አይደለም ወደ ሌላ ቆይ ላጠናቅ አይደለም እኔ እንደዚህ ነገር አልነካውም። አዳምጥ ቆይ ልጨርስ ሀሳቤን ልጨርስ። የሱዳን መሬት የሚታረስ ያለ አሁን የኢትዮጵያ መሬት የሚታረስ ያለ አሁን ነው። የማይሆን ነገር አትናገር። አዳምጠኝ ልጨርስ ሀሳቤን። አንተ ስታነሳ እኔ ደግሞ አነሳለሁ። አንተ ማንነት ስታነሳ እኔ ደግሞ የከተማ ጎንደር ይሉን እንጂ ገጠሩንም እያንዳንዱን አውቃለሁ። እያንዳንዱ ስለማውቅ አውቃለሁ። ጥያቄውን አውቃለሁ። የትግራይ ህዝብ ጥያቄ የለውም እያልኩ አይደለም። ትላንትኛ ጥያቄ ስናቀርብ ነበር። ጥያቄውን ጆሮ ዳባ ልበስ አላችሁት። ዛሬ እናንተ ስታቀርቡ ደግሞ እኛ የእናንተን ጥያቄ ማዳመጥ አለበት። የተፈናቀሉ ካሉ ይመለሱ ተብሏል። አይመለሱም ያለው ህዋት ነው። ይህንን መረጃ ማቅረብ ይችላሉ። ሪያሊስቲክ ህወሀት አላለም። ወደ ህወሀት ወይ አስጨርሰኝ ሀሳብ አባ ለምን እንደምትፈራ አይገባኝ። ሀሳብ ሲነሳ እቂጥ ላይ ብድግ የሚያደርግ ነገር ካለ ፈስ ያለበት ዝላይ አይችልም ነው ከነወትሮ ማለት። አትሳደብ መሳደብ አልሰደብኩም አትግባ ደደብ ቄጥህ እያልክ ፈስ ያለበት ዝላይ አይችልም። አንተም አማርኛ ተናግረህ እኔ ልትሞግደኝ ታዛኝ ነህ። አንተ ታዛኝ ነህ። ሌባ ነህ። አንተ ሌባ ነህ። ሽፍታ ነህ። ገዳይ ነህ። ግልጽ ነው የምነግርህ። ለውይይት ከፌዴራል መንግስቱ ማስቸጋሪ የሆናችሁት ለውይይት አደጋ የፈጠራችሁት እንደዚህ መወያየት ስለማችሁ እያጠቃለሉ ቴንኪው። ስለዚህ ምን ለማለት ነው? ፖለቲክስ አይደለም፣ ስድብ አይደለም። በነገራችን ላይ ሪያሊስቲክ ፈስ ያለበት ዝላይ አይችልም ማለት ችግር ያለበት ሀሳቡ ሲነገረው አያስችለውም። አየህ ይሄ ማለት ነው ፖለቲክስ፣ ስድብ አይደለም። ይሄ ከገባ ፈሊጥ ነው። በፈሊጥ ነው እየነገርኩ ያለሁት። አማርኛ ነው እያወራሁ ያለሁት። አማርኛው አልገባኝም ከሆነ ሰድበኛል ካልክ ሪሊቴት ማድረግ ይችላለሁ፣ መንገር ይችላለሁ። ምን ማለት ነው? ፈስ ያለበት ዝላይ አይችልም ማለት ችግር ያለበት ችግሩን ሲነግሩት ለመረዳት ለመስማት ዝግጁ አይደለም ማለት ነው። ልጨርሳት እና እሱ የራሱን ማንነት ሲገልጽ ማንም እዛ አካባቢ ላይ ላለው እውቀት የሌለው ተቆርቋሪ የሌለ ወልቃይት ምንም ባዳ ጥያቄ አቅራቢ የሌለው አድርገህ ማቅረብ ስህተት ነው። አደጋ ላይ ይጥልሃል። ትክክል አይደለም። በእናንተ በኩል ደግሞ እዛ አካባቢ የኖሩ በህዋት ታጋይ ውስጥ የነበሩ እንኳን ከ200 ከ300 ሺህ በላይ በርካታ ህዋት ያሰማራቸው በርካታ ኃይሎች አሉ። አይ ነው ዚስ ፐርፌክትሊ። እነዚህን ሰዎች እንደ ዜጋ እንቆጥራቸዋለን። ግን ትናንት ተደራጅተው ወልቃይት አካባቢ ላይ ጭፍጨፋ ፈጽመዋል። ይህም መካድ የለብንም። ከዛ በእናንተ በኩል መፈናቀል ደርሷል። የደህንነት ስጋት ፈጥሯል። አዎ ተፈናቅሎ ሊሆን ይችላል። ንጹሐን እነዚህን አጥንቶ መመለስ ያስፈልጋል ማለት ነው። ይህን የእኔን መብት ድናይድ ስታደርግ እኔም ያንተን መብት ድናይድ አድርገዋለሁ። አንተ አርሚ 7 ብታደራጅ እኔ አርሚ 1000 ከአንተ እጥፍ 15 እጥፍ የተደራጀ በሱዳን አይደለም በፈለግኩ አቅጣጫ አሰማርቼ እመጣለሁ። እንደዛ ብላ አታሳምነኝ። ይልቅ ህዝቦቹ እንዴት መኖር አለባቸው በሚል የፒስ ኤንድ ሰርቫላንስ የፒስ ኤንድ ሶሉሽን ዞልቫንት እንዴት መፍታት አለብን። ሁለቱ ህዝቦች በታሪክ እንዴት የኖሩ ናቸው። ቅድም መጀመሪያ ሪያሊስቲክ አንተ ወደ አነሳው ወደዛ እንምጣ ከተባለ ለቀጠናው ሰላም የሚሆነው ለሱዳንም፣ ለኤርትራም፣ ለኢትዮጵያም፣ ለአማራም፣ ለትግራይም የሚጠቅመው እነዚህ ሂስቶሪካል የሆኑ ጉዳዮችን መነሻ አድርጎ ተነጋግሮ ህዝቦቹ በሰላም እንዲኖሩ ማድረግ ነው እንጂ በኃይል ከመጣ አንተ 78 ዘራ ስልተ ከመጣ እኔም 100 አስልቼ እመጣብሃለሁ። ይሄ አያስኬድም፣ አያዋጣም። ጨርሻለሁ። አሁን ኢሮፒያን ኪንግ ካለሽ እድል ልስጥሽ። ለምን ወይ ለሌላ ከሌለሽ ለሌላ ልሰጠው ነው ማለት ነው። ማን አለ? እኔን ታስቀድመኛለህ? እኔ ነው ቀድሜ የገባሁት እኮ ማውራት ያለው ትንሽ ቢዚ ስራ ስላለኝ። ተስማሙ። ቀጥልሽ። ይቅርታ ጋር
ኦኬ አብራራው ላይ ትንሽ ሀሳብ አለኝ። አሁን ስለዛ አካባቢ ሰው ስለ ማህበረሰቡ፣ ስለ መሬቱ፣ ስለሙ ሲነሳ ፋኖ እዚህ ጋር ምን ጋ ነው? እናንተ የፋኖን ነገር እንዴት ታዩታላችሁ? ማለትም ወልቃይት አካባቢ ማን ነው ነገ ከነገ ወዲያ አይ ነው የሆነ ነገር ፊልም ማድረገው ነገር አለ። የጎንደር አማሮች ድርሽ እንደማያስብሏቸው ቅማንቶች እዛ አካባቢ ምን አይነት አደረጃጀት እንዳለ እንደ አማራ የማይወከልበት ስርዓት አፓርታይድ እንደተመሰረተ ነው የሚሰማኝ እኔ አካባቢው ላይ። ለምን የአማራ ህዝብ ድፍን የአማራ ህዝብ ኦፕሬት የማያደርገው አንድ የሆነ ባፈር ዞን ተፈጠረ እዛ ጋር ገብቷል። እዛ ጋር መከላከያ የሚጠቀም ካምፕ ያደረገው ቅማንት የሚባል ብሔር ወይ የሆነ ህዝቦች የፈለጉትን ነገር የሚያደርጉት፣ ሌላው ሰፊው የጎንደር ህዝብ ሰፊው አማራ ህዝብ ተጠቃሚም ሆነ ሀገሬ ክልል መሬቴ ብሎ ገባ ወጣ የማይልበት አንድ የሆነ አካባቢ ነው እየተፈጠረ ያለው አካባቢው ላይ ከውጭ ባለሀብት ጋር ከብልጽግና ጋር እስከተለያየ ነገር ጋር። ስለዚህ ይሄ ጉዳይ እንኳን በትግራዮች ይቅርና በሌላውም በአማራ ህዝብ እይታ ጉዳዩ እናንተ በያዛችሁት አካሄድ የሚሆን አይደለም። ያረጋችሁ እናንተ በያዛችሁት አካሄድ የሚሆን አይደለም።